ሰላም ጠናስልኝ የተወደዳችሁ አድማጭ ተመልካቾቻችን ሰላምታዬ በያላችሁበት ስፍራ ይድረሳችሁ። ቤተሰቦች ዛሬ እንደተለመደው ለናንተ ለመኖሪያ ሊሆን ይችላል ለኢንቨስትመንት ጸዳ ቅልብጭ ያለች ምርጥ 150 ካሬ ሜትር ሳሚት አትሌቶች መንደር ወይም ወጂ ይሉታል እዛ አካባቢ አግኝቼላችኋለሁ። ስለዚህ ቤት ምርጥ መረጃ እሰጣችኋለሁ። ይህ እጅግ ዘመናዊ የሆነ 150 ካሬ ሜትር በውስጡ 2 መኝታ ቤት 2 መታጠቢያ ክፍል የያዘ ዋናው ቤቱ ላይ እንዲሁም ሰርቪሱ ላይ ባህላዊ ኪችኑን ሰፋ ለቀቅ ያለ ነው። እንዲሁ ከ2 ክፍል ጋር ከውጭ ሽንት ቤት ጋር ያዋሃደ ወደ ምስራቅ እይታውን ወደ ምስራቅ ያደረገ እጅግ ዘመናዊ የሆነ ቤት ነው። ስለዚህ ቤት አሁንም በድጋሚ ከኔ ጋር ከቆያችሁ መረጃ እሰጣችኋለሁ። መልካም ቤተሰቦች፣ አሁን ሳሎኑ ላይ ነው የምንገኘው። የቤቱ ዋና እንግዲህ በምታዩት መልኩ ወለሉ ሴራሚክ ነው፣ ያንጸባረቅ ሴራሚክ ነው። እንደገና ደግሞ ፍሬንች ዶሩ በምታዩት መልኩ ወደ ምስራቅ የዞረ ነው። ፍንትው ብሎ እንግዲህ ብርሃን እየገባ የሚገኝበት አይነት ቤት ነው። በምታዩት መልኩ ሰፋ ለቀቅ ያለ ሳሎን አላችሁ። ላይቲንግ ሲስተሙን በምታዩት መልኩ ቀለል ያለ ነገር ነው የተጠቀመው ሰውየው ሲሰራው። እንደገና የግድግዳው ቀለሙን በጣም የሚያምር ነገር ነው የተጠቀመው፣ ክሬም ነገር ነው ያደረገው። እንግዲህ ከዚህ ቤት የወደድኩት ነገር ምንድነው? አንዳንዴ 150 ካሬ ሜትሮች ላይ ብዙ ቦታ አይታችሁ ከሆነ ግቢው ጠበብ ይላል። እንደገና መኝታ ክፍሎችም ሁሉም የመታጠቢያ ክፍሎችም ጠበብ ይላሉ። ምንድነው ያው 3 መኝታ ለማድረግ እንደገና 2 መታጠቢያ እንደዚህ ለማስገባት ሲሉ ያን ያህል በቃ ምቾት የማይሰጥ አይነት ቤቶች ነው ያሉት አብዛኛውን ቦታ የተገነባው። ይሄን ግን የገነባው ሰው በጣም ካደነኩለት ነገር አንዱ ምንድነው በቃ ቤቱ ላይ በቃ ምቾት የሚሰጥ አሁን ማስተር ቤድሩም ነው። ማስተር ቤድሩሙ ስታዩት በቂ ስፋት አለው፣ በቂ ብርሃን ያገኛል። እንዲሁም ደግሞ ወደ መታጠቢያ ክፍሉ ስትገቡ በቂ ስፋት ያለው ለቀቅ ያለ ነገር ሻወር ቦክስ ነገር አለው። እንደምታዩት በጣም በጥሩ ነገር ነው የሰራው። ስለዚህ ምንድነው እዚህ ቤት ላይ 2 መኝታ ክፍሎችን ብቻ ነው ያደረገው። 2 መኝታ ቤቶች በየትኛውም ዳይሬክሽን ብርሃን ያገኛሉ ማለት ስታንዳርዱን የጠበቀ መስኮት አላቸው። እንዲሁም ደግሞ 2 መታጠቢያ ክፍሎች እንዲሁ ቬንቲሌተር ኦፕኒንግ ያላቸው ማስተንፈሻ ያላቸው ሆኖ በቃ በቂ ስፋት ያላቸው ዘና ብላችሁ የምትኖሩበት አይነት ቤት ነው። እኔ አሁን በጣም ዞር ብዬ ሳይ ይሄንን ቤት ከወደድኩት ነገር አንፃር ይሄ ነው። የዲዛይን እንትኑ በጣም ማለት ልምድ ያለው ሰው ነው የሰራውና እኔም እንደሰማሁት ሰውየው ለራሱ መኖሪያ ብሎ እንደገነባው ነውና እናንተም እንግዲህ ፈታ ብላችሁ ለቀቅ ብላችሁ ግቢ ያለው ቤት ልጆቻችሁ የሚጫወቱበት ነገር የምትፈልጉ ከሆነ እናንተም ስትኖሩ ደግሞ በቂ ስፔስ ነገር የምትፈልጉ ከሆነ ዘና ብላችሁ የምትኖሩ ከሆነ ይሄንን ቤት ሳታዩ ማለት ነው አሁንም በድጋሚ ነግራችኋለሁ፣ ሳታዩ ምንም አይነት ቤት እንዳትገበያዩ። ይሄንን ቤት ደውላችሁልኝ ማየት ይጠበቅባችኋል። ይሄኛው አሁን ሁለተኛው የልጆች ወይም የቤቱ ሁለተኛው መኝታ ቤት ነው በምታዩት መልኩ። እኔ አሁን ከ150 ካሬ ሜትር እንደዚህ አይነት ስፔስ እኔ አልጠብቅም። በጣም ሰፊ ሳሎን ነው ያለው። 2 መኝታ ቤቶች ራሱ ቁም ሳጥን መስኮት ያለው ቤት ነው በምታዩት መልኩ። ከዛ ውጭ በተመረጡ ማቴሪያሎች ነው የሰራው። እንደው እጁ ይባረክ። ይሄንን የሰራ ሰው በጣም የሚገርም ነው። በጣም ነው የወደድኩት። ከዛ እንደወጣችሁ ወደ ኮሪደር ውስጥ ሄዱ። ለምሳሌ አስቤዛ ይዛችሁ ስትመጡ በግም ራሱ በግ ሊሆን ይችላል ከሰል በቃ ዘና ብላችሁ የምትገቡበት አይነት ኮሪደር ነው ያለው። የእውነት ደግሞ መጣችሁ ብታዩት ደስ ይለኛል። አሁን ይሄ ኪችን በምታዩት መልኩ በጣም ሰፋ ለቀቅ ያለ ዘና ብላችሁ የሚጣፍጡ ምግቦች የምትሰሩበት፣ በተለይ ደግሞ ሼፎች የሚወዱት አይነት ኪችን ነው ማለት ለምሳሌ ምግባችሁን በሼፍ እናሰራ ብትሉ ሼፎች የሚወዱት አይነት ኪችን ነው። ለሀበሻ ኑሮ በጣም ተስማሚ ነው። የፍሪጁ ስቶቭ የሁሉም ነገር እንጀራ መጋገሪያው ያማከለ አይነት ኪችን አላችሁ ማለት ነው። ተመልከቱት ኮሪደሩ። እዚህ ጋር 2 ክፍሎች አሉ። እንግዲህ እንግዳ በሚመጣባችሁ ሰዓት እንደ ገስትሩም ያገለግላል። በተጨማሪ እንግዲህ እዚህ ላይ ሰፋ ያሉ አሁንም በቂ ብርሃን የሚያገኙ 2 ክፍሎች አሉ። እዛ የውጭ ሽንት ቤት ከነሻወሩ አለ ማለት ነው። እንግዲህ ይሄ ቤት በአሁኑ ሰዓት እንደቀደም እንደነገርኳችሁ ሳሚት አትሌቲክስ መንደር ወይም ወጂ ይባላል። በአሁኑ ሰዓት ገበያ ላይ ነው።
ጥሪው 18 ሚሊዮን ብር ይባላል። እኔ ነቢያት ነኝ። በ0912608261 ደውሉልኝ። ሳሚት ላይ ወጅ ላይ የቤት ባለቤት አደርጋችኋለሁ። አመሰግናለሁ። La